የክህደት አባዜ ደራሲ በረደድ አየለ በምሳሌ ታሪኮች ተዘጋጅቶ የቀረበ ክፍል 6 ወንድሞቼ ነግበኔ እንበል መፈጠርን የሚያስጠላ ስሜትን የሚነካ ሰው መሆንን የሚፈታተን በጣም አጸያፊና አሳዛኝ ድርጊት ተፈጽሟል። በወንድማችን ባቶ ድርቡ ጎርፌ ላይ በደረሰው ውድቀት ማዘን ብቻውን በቂ አይደለም። አለንልህ አይዞ ልንለው የግድ ነው። ከዚህ የበለጠ ቅስምን የሚሰብር አደጋ ምን አለና? በዚህ አይነቱ ችግር ካልተረዳዳንስ መቼ ልንረዳዳ ነው? ነፍሱ እስክትወጣና የመቃብር አፈር እስኪመለስበት ድረስ ዝም ማለት የለብንም። ተስፋ እንሁነው፣ አለኝታነታችንን በገሃድ እናሳየው። ስለ ድርቡ ጎርፌ ሌላ ሰው እስከሚነግረን ድረስ መጠበቅ የለብንም። እውነቱን ለመናገር ያህል በተፈጥሮ ደግ ሰው ነው። ቅን አሳቢ፣ በክፉ በደጉ ከሰው ጋር ተግባቢ፣ ከብልግና የራቀ ጨዋና ትሁት፣ በየትኛው መንገድ ውሸትና ማጭበርበርን አምርሮ የሚጠላ እውነተኛ ሰው ነው። ቅን አይቅናው እንዲሉ ሆኖ ያልጠበቀው ያልጠረጠረው አሳዛኝ ትራጀዲ ደርሶበታል። ሁላችሁም እንደምታውቁት ከእርሱ ጋር በታክሲ ስራ ተሰማርተን ቢያንስ ከ10 ዓመት በላይ አብረነው ሰርተናል። ውጫዊ ገጽታውን ብቻ ሳይሆን ውስጣዊ ማንነቱን እንደራሳችን ባህሪ እናውቀዋለን። በሚያስፈልገው ነገር ሁሉ ተባብረን ከጎኑ እንቁም። ከዚህ የበለጠ ምን ይመጣል? አብረን መብላታችንስ መጠጣታችንስ ለመቼ ሊሆን ነው? ከና አባባሉስ አብሮ መብላትን እንኳን ሰው ቅዱስ ዮሐንስ አይሽረውም አይደል እንደሚባለው? ተናጋሪው ሌላው ታክሲ ነጂ እንቢበል ሳህሌ ነበር። በመጀመሪያ ስለ እርዳታውና ስለ ትብብሩ ሰፊ አጀንዳ ከመክፈታችን በፊት የደረሰበትን እጅግ አስገራሚና አሳዛኝ እንቆቅልሽ ሚስጥሩን ማወቅ ፈልጋለሁ። እንቢበል ሳህሌ የተናገረውን መድገም አይሆንብኝ እንጂ እስከማውቀው ድረስ አቶ ድርቡ ጎርፌ ማለት ጸባይ የሚዋሱት፣ ላደራ የሚያስቀምጡት፣ ገንዘብና ሌላም ጥቅማ ጥቅም በየትኛውም ጊዜና ቦታ የማይለውጠው የዘመናችን ታማኝ የሰው ቁስል የሚያማው አዛኝና ምግባረ ሰናይ ነው። የትኛውም ሰው ቢበድለው ከሰው ተራውጥቶ መሳደብ መገላመጥ ይቅርና ቀና ብሎ ማየት እንኳን ይከብደዋል። እንደ ሰማይና መሬት የረጋ ሰው ነው። ቅብጠት አይጥመውም፣ ግብዝነት አይዋጥለትም። በባዶ ጉራ መቸርቸርና ከችሎታው በላይ ራሱን ከፍ ማድረግ አይወድም። ስሜታዊነት አይፈታተነው። ምን አይነት 44 ቀንድ ያለው ሰይጣን ቢሰፍርበት ነው ከስራ ሲሮጥ ውሎ ከቤቱ ሲመለስ ሚስቱን እገላለሁ ብሎ እስር ቤት መግባቱ? ያውም ሴትን አሜሪካ ላይ እንኳን ነክቷቸው ሳይነኳቸው እየታመሙ አስቸግረዋል። እንኳን በቁጣ አልፎ ተርፎን በዱላ በመሽቆጥቆጥም በልምምጥም አልሆነም። አሜሪካኖቹ አንዲት ሴት ተበደልኩ ብላ ስታለቅስ ተፈጥሮ ሕጓን የጣሰች ዓለም ከዳርቻ እስከ ዳርቻ የተናጋቸው ያልን የሚሰማቸው። ማስፈራራትና ዛቻ ሳይሆን የሚያዋጣው እንደ አንደኛና ሁለተኛ ደረጃ የባልትና ሳይንስ መምህሮቻችን እትዬ እያሉ መኖር ነው የሚመረጠው። ይህንን አያውቅም እንዴ? በተደጋጋሚ እስኪሰለቸኝ ድረስ ባልሰማው ባላመንኩ ነበር አለ ንዴትና መገረም በተቀላቀለበት አነጋገር መሐመድ ጅላል የተባለው ባለ ታክሲ። አትስማ፣ የኛ ሰው እንኳን የሚቀራረብለትና የሚጠጋጋለት አጋጣሚ አግኝቶ ከባዶ ተነስቶ ፈጥሮ አቀነባብሮ ስማ በለው ማለትን ይወዳል። ሌላውም እውነተኛ መሆኑን አለመሆኑን አያጣራም አሉ ብሎ ያስተላልፋል። ለዚህም ነው ብዙ ጊዜ ሳይወድቅ ተሰበረ፣ ሳይጨስ ተቃጠለ፣ ሳይዘንብ ጎረፈ ሲባል የምንሰማው። እንዲህ አይነቱን የፈጠራ ወሬ የሚያራግቡና ቱልቱላቸውን እንዳገኙ የሚነፉ ተጨባጭ ማስረጃ ሳይዙ መቀላመድን እንደ ነውር የማይቆጥሩ እነማን እንደሆኑ አሳምረን እናውቃለን። አሳዳጊ የበደላቸው ጋጠወጦችና ልቆች ናቸው። ነፍስና ስጋቸው ከእውነትና ከቀና ስነ ምግባር የተራራቀ በመሆኑ ተግሳጽ መስጠትም መምከርና ማስተማርም አይቻልም። እነዚህ ወሬ ቋቶች የሚያናፍሱት ባዶ ጩኸት ካልሆነ በቀር ልግደል አላለም። የድርቡ ጎርፌ ተፈጥሮ ከማንም ለየት ይላል። በመለኮትነቱ አካልና አምሳል የተፈጠረውን የሰው ልጅ ቀርቶ ድንቢጥ ለመግደል እንኳን አካኪ ዘራፍ አይልም። ድርቡ ይህን የመሰለ ተራና መናኛ ብልግና አይጠጋውም። የታሪኩ መነሻና መድረሻ የሱ ገዳይነትና የሚስቱ ተገዳይነት ሳይሆን ከዚያ ወጣ ያለ ሌላ አስገራሚ እንቆቅልሽ ነው አለ አረጋ ሰመረ፣ መናደዱን በቃላቱ ብቻ ሳይሆን በስሜቱ ጭምር እየገለጸ። ይህን እኮ ነው ለወቀ የምለው አለ መሐመድ ጅላል ድምፁን ከፍ አድርጎ ደም የለበሱ አይኖቹን ክብ ሰርተው ከተላበሱት ባለ ታክሲዎች ላይ ያፈራረቀ። ሚስጥሩን ደፍሮ የሚናገር አልተገኘም። እርስ በርሳቸው እየተያዩ አንዱ የሌላውን አፍ እየጠበቀ ዝም አሉት። ምን ነው እርስ በርስ እየተያያችሁ ውስጡን ለቄስ ትላላችሁ? አገር ምድሩ የሚያቦካውን የሚጋግረውን ከኔ መደበቁ ምን ለውጥ ያመጣል? ሚስጥር ልታደርጉት ነው? አትሞኙ። በሬዲዮና በቴሌቪዥን እንደ ትኩስ ዜና መታወጅ ነው የቀረው። እያንዳንዱ አበሻ ሲቀባበሉ ነው የሚውለው። ይገርማል እኮ የወንድሜ የድርቡ ጎርፌ ህመም እኔን አያመውም ማለታችሁ ነው አለ መሐመድ ጅላል መረር ባለ አነጋገር። አይደለም፣ እንደሱ አትተርጉመው። የድርቡ ጎርፌ አሳዛኙ ጣውረድ አይሰማህም፣ ቁስሉ አያምህም ለማለት አይደለም። ለአነጋገር በጣም የሚቀፍና አስቀያሚ ስለሆነ ነው።
ቀደም ብለን እንደጠቀስንልህ ድርጊቱ ሲበዛ በእንቆቅልሽ የተሞላ ነው በማለት አያና ለሜሳ ማስረዳት ይጀምራል። ዛሬና ይሁንና አቶ ድርቡ ጎርፌና ወይዘሮ አጸደ ደበሹ የሕግ ባልና ሚስት ነበሩ። የእግዚአብሔርን መልካም ፈቃድ ሆኖ ከሁለቱ መካከል የተገኘ ለአቅመ አዳም ያልደረሰ ወንድ ልጅ አለ። በሰላምና በፍቅር የጋራ ሕይወታቸውን በመምራት ላይ እንዳሉ ወንድሜን ማምጣት ፈልጋለሁ በማለት ታማክረዋለች። ማን? አለ መሐመድ ጅላል አቋርጦት። ጤነኛ አይደለህም እንዴ? ስለማን የምንነጋገረው? ስለ ድርቡና ስለ ሚስቱ አይደለም እንዴ? አለው አያና ለሜሳ ኮስተር ብሎ። ሌሎቹ ባለ ታክሲዎች ፈገግ አሉ። እሺ ቀጥል፣ አለ መሐመድ ጅላል ይቅርታውን አስቀድሞ። በፈቃደኝነት ተስማምተው የፍቺ ስነ ስርዓት ተፈጽሞ ወንድሟን አግብታ ወደ አሜሪካ የመግባት እድል አገኘ። ለ1 ዓመት ከ9 ወርም አብሯቸው ኖረ። በመካከል ድርቡ ጎርፌ ከአሁን በኋላ ራሱን ይቻል ቤት ተከራይቶ ይውጣ የሚል ሐሳብ አቀረበ። ሚስቱ አይወጣም ከዚሁ መኖር አለበት በማለት ተቃወመች። ድርቡም የሚስቱን አሉታዊ ሐሳብ አልተቀበለም። ግጭቱ እየሰፋ ሄዶ አንዳንድ እያሉ እየተካረሩ መጡ። ጉዳዩ በእንጥልጥል ላይ እንዳለ ባለፈው ሳምንት ሐሙስ ማታ አንስተው ሲጨቃጨቁበት አምሽተው ከውሳኔ ላይ ሳይደርሱ ዕለተ ዓርብ አቶ ድርቡ ጎርፌ ማልዶ ተነስቶ ወደ ስራ ተሰማራ። ሲሮጥ ውሎ ወደ ቤቱ ሲመለስ ቁልፉን አስቀይራ ጠበቀችው። አልከፈትልህ ሲለው በሩን አንኳኳ። ሚስቱ ተቆጥታ መታ ከፊቴ ጥፋለችው። አልሄድም በማለት ድርቅ ብሎ ተሟገተ። ጭቅጭቃቸው ከፍ ወዳለ ደረጃ ተሸጋግሮ ለፖሊስ ደወለች። አስረው ወሰዱት። ከረጅሙ ባጭሩ ትራጀዲው ይህንን ይመስላል። የእርሱን ተወውና እኔ ሳስበው ደሜ ይፈላል። በእኔ ቢደርስ ኖሮ የምችለው አይመስለኝም። በጣም የተለየች አረመኔ ናት። በሰው አምሳል የተፈጠረች ናት ብሎ ለመናገር ይከብዳል። ህሊና ቢስ ያስቆሮት ይሁዳ እንደሷ ማንም የለም። ኢየሱስ ክርስቶስ ሲሰቀል ድንጋይ ካቀበሉት ውስጥ አንዷ ናት ማለት ይቻላል። ዋናዋ የዲያብሎስ ጭፍራ ናትና በምድርም ስራዋን አታጣውም። በሰማይ ቤትም መግቢያ የላትም። አላረጋ ሰመረ በንዴት አነጋገር። አንድ ያልገባኝ ነገር አግብታ መጣች የተባለው ሰው ማን ነው? ኢትዮጵያ ጉድ ሳይሰማ መስከረም አይጠባም ነበር የሚባለው። አሜሪካ ደግሞ ጉድ ሳይሰማ አይመሽም አይነጋም ሆኖ አረፈ። እውነት ወንድሟ ነው የሚል ሌላ ጥያቄ ሰነዘረ መሐመድ ጅላል። ይህንን ከእግዚአብሔር በቀር ማንም የሚያውቀው የለም። አንዱ አንድ ያወራል፣ ሌላው ተቃራኒ ታሪክ ያመጣል። እስካሁን የትኛው እውነት እንደሆነ አልተረጋገጠም። ጉድና ጅራት ወደ ኋላ ነው እንዲሉ ጥቂት የማይባሉ ሰዎች አንዳንድ አስደንጋጭ ወሬዎችን ሲያዛምቱ ይሰማሉ። ወንድሟ ሳይሆን የቀድሞ እጮኛዋ ነበር፣ አሁንም እውነተኛ ባሏ ነው ይላሉ። ስላላ ብላችሁ እናንተ ግን በፊት ይህንን አሳዛኝ ምስጢር ታውቁ ነበር? እንደገና ጠየቀ መሐመድ ጅላል። ብዙዎቹ ባሉታ ራሳቸውን ነቀነቁ። አንዳንዶቹ ዝምታን መረጡ። ከነገሩ ጦም ደሩ እንዲሉ ወሬ ማሯሯጡን ጠልቸው እንጂ ከ6 ወራት በፊት ጭምጭምታ ሰምቼ ነበር አለች አለሞልዴ። የታወቀ ነው። ሴቶች ስትባሉ ወሬ ያመልጣችሁ፣ ሰማይም ወጣችሁ መሬትም ገብታችሁ ፈልፍላችሁ ታውጡታላችሁ አለ አያና ለሜሳ ፈገግ ብሎ። ለመሆኑ አሁን ድርቡ ጎርፌ በምን ደረጃ ላይ ነው? አለ መሐመድ ጅላል። ተፈቷል። ፖሊስ ካጠገቧ እንዳይደርስም አስጠንቅቆታል። በየትኛውም ቦታና ጊዜ እሷ ካለችበት በ200 ሜትር ርቀት ቢታይና ብትደውል ከተጠያቂነት ማምለጥ እንደማይችልና በወንጀል ላይ ወንጀል መጨመር መሆኑን በዝርዝር አስረድተውታል። ለጊዜው ያረፈው ካረጋ ሰመረ ቤት ነው። የቤት ንብረት ጉዳይ የሚወሰነው በፍርድ ቤት ነው። ጊዜ ይወስዳል፣ መች እንደሚያልቅም አይታወቅም። ለጊዜው ልጁን የማየት እድል እንኳን አልተፈቀደለትም። እስከሚነገር ድረስ ጠብቅ ብለውታል። በእርግጥ ልጁን በተመለከተ ለጊዜው እንጂ ሁኔታውን ካመቻቸ በኋላ ይፈቅዱለታል። ያማለ ይህ በየትኛውም መንገድ እሱ ተጎጂ እሷ ተጠቃሚ ናት። ይሄ ለማንም የተደበቀ ሚስጥር አይደለም። ከልምድም ከገጠመኝም አንጻር ዳኛው ብያኔ ከመስጠታቸው በፊት ሁላችንም እናውቀዋለን። አሜሪካ ላይ የሴቶች፣ የህፃናት፣ የአቅመ ደካሞች፣ የእንስሳትና የእጽዋትን ጉዳይ እወጣዋለሁ ብለው የማይሞክሩት ፈተና፣ አሸንፈዋለሁ ብለው የማይገጥሙት ባላጋራ ነው። በበኩሌ ይፈረድለታል ብዬ የምተነብየው አንድም ነገር የለም። ከዚህ ይልቅ ሌላ ፍራቻ አለኝ። ፈተናውን ላብዛበት፣ የመከራ ሰንሰለቱን ላጥብቅበት በማለት በክፋቷ ብትገፋ ጉዳት የምታስከትልበት በርካታ መንገዶች አሏት። አሜሪካ ላይ የሴቶችን መብት የሚከታተሉ ድርጅቶች ማዕት ናቸው። የሁሉንም ቢሮ ከዚህ ነው ባይባልም ሲልቨር ስፕሪንግ አካባቢ አንድ ቅርንጫፍ እንዳላቸው አውቃለሁ። አብዛኞቹ የህግ ባለሙያዎችም ናቸው። ወደ እነርሱ ቢሮ ሄዳ በሴትነቴ ተበደልኩ፣ ማዶ የነበረ የዝቅተኝነት ስሜት ተከትሎ ይመጣ ብላ እንባ ቀላቅላ ብትነግራቸው እስር ቤት ሳያስገቡት አይመለሱም። ስለ መውጣቱም እጠራጠራለሁ። እድሜውን በሙሉ ከዚያ ይጨርሳል። ይህ ከመሆኑ በፊት አትጋባ፣ እንደፈለገች ታድርገው። የፈቀደችልህን ተቀብለ የቀማችን አሜን ብለህ ሰጥተህ በሰላም ተለያይ። አንተ ደህና ሁን። ነገ ከነገ ወዲያ ታፈረዋለህ። መናደድም መበሳጨትም አያስፈልግም። በአንተ ብቻ አልደረሰም። አሜሪካ ላይ በሚስቱ ተዋርዶ ተሰድቦና ተቃሎ እንደ ሕፃን ልጅ ትኩስ እንባውን ተጎንጭቶ ቻለው ሆድ ያለው ቁጥር ስፍር የለውም።
አገራችን ላይ ሴት ልትመታ ብታባረርህና ሩጠህ ብታመልጥ ያፈሪ ያዘረጦ እያለ ነው አገር የሚሳለቅብህ። አሜሪካ ምድር ላይ ግን ሴት ልትመታ ብታሳድድህና እግሬ አውጪ ብለህ ብትፈተለክ ያየ ወይም የሰማ ሁሉ ምን አይነት ብልህ ሰው ነው፣ እንዴት ያለ አርቆ ሐሳቢ ነው እያለን የሚያደንቅህ፣ እጁን አውጥቶ የሚያጨበጭብልህ። አይሆንህም፣ እርሳው። አፍሽን ከፍታለሁ ካልሽ አጋድሚ ወግርሻለሁ በማለት ማስፈራራቱና አለ መጋባቱ አገራችን ቀረ። አካባቢህም ምሰል፣ እንዳገሩ ኑር። መልካው የተቀበለውን ተቀበል በማለት ማስረጃ እያጣቀስኩ መክሬዋለሁ። እናንተም ስታገኙት ቁስሉን እየነካካችሁ ቁጭቱን ማስፋት፣ ብስጭቱን ማባባት ሳይሆን ከትቢያም እንዳይቆጥሩ አድርጋችሁ ምከሩት። አይለመድ የለም ነገ ከነገ ወዲያ አላረጋ ሰመረ። የሲልቨር ስፕሪንጎቹ ብቻ አይደሉም፣ ሌሎቹም ይሰሟታል። እኔ በህይወቴ የማረሳውንና ዘውትር የማስታውሰውን አንድ ገጠመኝ ላጫውታችሁ። አላያና ለሜሳ እጁን ጭምር እየዘረጋ እንደመጣው መሃል ከተማ ዋሽንግተን ዲሲ ውስጥ ዝነኛው ምግብ ቤት ከሚባል ድርጅት ውስጥ ነው ስራ የጀመርኩት። ስራ አስኪያጁ ኬንታኪ ከሚባለው ጠቅላይ ግዛት ውስጥ ተወልዶ ያደገ አሜሪካዊ ነበር። ስሙ ጃሰን ይባላል። ኢትዮጵያውያንን ይወዳል። ክፍት ቦታ ካለ ሌሎችን ይመልሳል እንጂ ኢትዮጵያዊ አይመልስም። ሁላችንም የምናየው እንደ ወንድማችን ነበር እና ከዕለታት አንድ ቀን ስንነጋገር ኢትዮጵያ ውስጥ ሴቶችን እንደ ንብረት የሚቆጥሩት ለምንድን ነው? በጣም ኋላ ቀርነት እኮ ነው አለኝ። አልገባኝም። እንደ ንብረት መቁጠር ስትል ምን ማለት ነው ጆንሰን አልኩት። ለምሳሌ ሀብታችሁን ስታስመዘግቡ ወይም ስታስቆጥሩ ቤት፣ ቴሌቪዥን፣ መኪና ብላችሁ ስትዘረዝሩ ሚስቶቻችሁንም እንደ መገልገያ ዕቃን የምትቆጥሩት ሲሉ ሰምቻለሁ ሲለኝ ከድንጋጤ ብዛት መልስ ሁሉ እንደጠፋብኝ ያስታውሳለሁ። ድርጅቶች ቀርቶ በርካታ ግለሰቦች የጆንሰን ስሜት ነው ያላቸው። ነገሩን በማርገብ ብልጥ መሆን የሚመረጠው። ንብረትና ገንዘብን በተመለከተ የኔም ግምት ካንተ ጋር ይገጣጠማል። እሷ ነፍስና ስጋዋን ተመርምራ የሰው ላብ አልፈልግም ብላ ካልቸረችው በተቃራኒው አተርፍ ባያ ጉዳይ እንዲሉ በከንቱ ለጠበቃ ሲሳይ መሆን ነው። ከዚያ ይልቅ ሰይጣናዊ መንገድ ልከተል ካለ ለእርሷ አንዳችም ጠቀሜታ ባይኖረውም እርሷን የሚጎዳበት አጋጣሚ ከመዳፉ ውስጥ አለለት። ወንድሟን ዳግማዊ ትርፌን በተመለከተ ማለት ነው። እውነት ወንድሟ ከሆነ አግብታ በመምጣቷ ትልቅ ችግር ነው። የኢሚግሬሽን ቢሮ በቀላሉ የሚመለከተው አይመስለኝም። በአሁኑ ወቅት ትኩረት እየሰጡት መጥተዋል። አጭበርባሪነቱ ከአቅማቸው በላይና አሸባሪዎችም እየተጫናቸው የመጡበት ወቅት ስለሆነ ሰውን በሕገ ወጥ መንገድ ማስገባት ከወንጀል ተነጥሎ አይታይም። ስለዚህ ወንድሟ የዘመኑን ሳይንስ ተጠቅመው ይጣራ ብሎ ካመለከተና በተጨባጭ ከደረሱበት ወንድሟ ብቻ ሳይሆን ራሷም ከአሜሪካ ምድር ትወጣለች። ትልቁ ጥያቄ ወንድሟ ነው አይደለም የሚለው ነው። እንደሚወራው እውነትም የቀድሞ እጮኛዋ ከሆነ ድርቡ ጎርፌ ዜሮ ነው። የሚጨብጠውም የሚረግጠውም የለውም። ማንጠልጥያ የሌለው ከበሮ እንዲሉ ነው። ለማንኛውም ወደ ዋናው ቁም ነገራችን እንመለስና ሳያስበው በደግነቱ በየዋህነቱ ግፍ የተፈጸመበትን ወንድማችንን እንርዳው። ሰማይ ምድሩ ከድቶታልና አለንልህ እንበለው። ወላይ መረዳት ያለበት ወንድማችን ነው አለ መሐመድ ጅላል በቁርጠኝነት አነጋገር። የመረዳቱ ጉዳይ የሚያጠያይቀን አይደለም። ሁላችንም የችሎታችንን ያህል ልንረዳው፣ የአቅማችንን ያህል ባሰገደደ ልንለው ተስማምተናል። አሁን ጊዜያችንን በከንቱ ከምናጠፋ እንዴት እንርዳው ወደሚለው ርዕሰ ጉዳይ እንግባ። አላያና ለሜሳ እንዴት እንርዳው ለሚለው ጥያቄ እኔ እንደሚመስለኝ ወንድማችን እስካሁን ድረስ የቤት ባለቤት ሆኖ ኖሯል። ሁኔታዎች መልካቸውን ለውጠው አሁን ቤቱን አስረክቦ በኪራይ ቤት መንከራተቱ ተጨማሪ ቅስሙን ይሰብረዋል፣ ስሜቱን ይገድለዋል። ስለዚህ ከቻልን ቤት የሚያገኝበትን ዘዴና ብላት ብናፈላልግለት አለች አለም ወልዴ። ለመሆኑ ከህግ አንጻር ከሚስቱ ጋር ያለው ቤት ምን መልክ ነው የሚይዘው? ቢሸጥ አንዳች ተስፋ ይኖረዋል? ጠቀም ያለ ባያገኝም የተወሰነ ቢሆን ይደግፈው ነበር አለ መሐመድ ጅላል። እሱ ፈጽሞ አይታሰብም። ለምን አዲስ ይሆንብናል? ሁላችንም የተሸከምነው ጓዝ በውስጣችን የምናንከባልለው እንቆቅልሽ አለ አይደል እንዴ? አቶ ድርቡ ጎርፌን ብቻ ሳይሆን ጠቅላላ በዋሽንግተን ዲሲ ውስጥ ያለነውን ታክሲ አሽከርካሪ በሙሉ ይነካል። ሊሆን አይችልም። ሁሉም ነገር ከሷ መዳፍ ውስጥ ነው። ወደ ፈለገችው አቅጣጫ ጅረቱን መምራት ትችላለች። ከድርቡ ጎርፌ ጋር የሚነካካና የሚገናኝ ህጋዊ የባለቤትነት አመልካች ነገር የለም። በግራም በቀኝም በላይም በታችም የሚያደላው ወደ እሷ ነው። ማተቧን ከበጠሰችና አደሯን ጨክና ከበላች ምንም ሊያደርጋት አይችልም። ይሄ ደግሞ የሁላችንም ችግር ነው። ማንም በቀላሉ እንደሚረዳው የባንክ ብድርን አስመልክቶ እኛ ታክሲ አሽከርካሪዎች አውቀነውም ሆነ ሳናውቀው ራሳችን የፈጠርነው ትልቅ ችግር አለብን። በየዓመቱ መጨረሻ ላይ ለሀገር ውስጥ ገቢ የምናስገባው ተመላሽ ታክስ በራሳችን ስለሚወሰንና እኛም ጊዜያዊ ጥቅማችንን ብቻ በማየት በጣም ትንሽ ገንዘብ ነው የምንመልሰው። ጠቅለል ባለ አነጋገር ለአሜሪካ መንግስት መክፈል የሚገባንን ግብር በአግባቡ አልከፈልንም። የድርቡ ጎርፌ በጣም ያሳዝናል። በጋብቻው አይከራከር፣ ከዓመታት በፊት ፍቺ ፈጽሞ ክቡር ፊርማውን አስቀምጧል። ጅልና ወረቀት የያዘውን አይለቅም እንዲሉ ነውና የማይክደው ማስረጃ ነው። በቤቱ አይከራከር፣ የዋሽንግተን ዲሲ የቤቶች አስተዳደርም ሆነ አበዳሪው ባንክ የሚያውቀው አጸደ ደበሹን ነው። ድርቡ ጎርፌ የሚታወቀው በታክሲ ነጅነቱ ነው። ለዓመታት የባንክ ዕዳ ገብቶ ሲያቃስስ ነው የኖረው።
የልፊልኝ ነው። እድሜ ልኩን ፈግቶ ያለ እግዚአብሔር ያጽናባይ እንባውን ተጎንጭቶ ለሳቅ ለስላቅ እንዲመች ካበሻ ምላስ ላይ ራሱን አስቀምጦ ተሰናብቷል። ፈጽሞ አይታሰብም። በሕግ ፊት አንዳችም ተስፋ የለውም አላረጋ ሰመረ። እናንተ ለገንዘቡ ትላላችሁ። ገንዘብ ጤዛ ነው። እኔን የሚያስጨንቀኝ ተስፋ ማጣቱ ነው። የተደገፈው ተነዶበታል፣ የተመረኮዘው ተሰብሮበታል፣ የጨበጠው ተበትኖበታል፣ የካበው ተደርምሶበታል። ሁሉም ነገር ባዶ ሆኖበታልና አወዳደቁ ይከፋል በማለት ነው የምሰጋው። የሰው ልጅ ከድህነትና ከተስፋ ጋር መኖር ይችላል። ተስፋው ተሟጦ ከገንዘብ ጋር መኖር ግን አዳጋች ነው። እናም የሚያሳስበን የተነጠቀው ተስፋ፣ የሟሸሸበትን በድንገት የከዳው ህይወት እንዴት ይመለሱለታል በማለት ነው አለች አለም ወልዴ። መደጋገሙ ዋጋ የለውም። አንድ ጊዜ ወድቋል። እንዴት እናንሳው በሚለው ርዕሰ ጉዳይ ላይ እንነጋገር አለም ወልዴ። ቀደም ሲል ያነሳሽውን ሐሳብ ደግፋለሁ። መልስ ያጣውለት ጥያቄ እንዴት መልሰን የቤት ባለቤት እናደርገዋለን ለሚለው ጥያቄ ነው አላረጋ ሰመረ። እንዲህ ብናደርግስ አለች አለም ወልዴ። እንዴት አላረጋ ሰመረ ካፏ ነጥቆ። ከረዳነው አይቀር ከልብ መሆን አለበት። ለችግር ቀን እንዲረዳን ብለን በየወሩ ከምናስገባው ገንዘብ $10,000 ያህል እንስጠው። አውቃለሁ ሁላችንም በርካታ የችግር ቀዳዳዎች አሉብን። ወጪያችን ብዙ ነው። ስራውም ሲሄድ ሲመጣ ነው። ቢሆንም ድርቡ ከደረሰበት ጋር አይነጻጸርም። ስለዚህ በተጨማሪ ከየኪሳችን እንደምንም ተቸግረን $300 እናዋጣለት። አንድ ላይ ተደማምሮ $13,000 ይሆንለታል። ምናልባት እሱም የቆጠበው ካለ ተጨማምሮ ሲሆን እስከ $20,000 ካልሆነም $15,000-16,000 ቢሆንለት ይህንን ለባንክ እንደ ቅድሚያ ክፍያ በማስያዝ መጠነኛ ብድር ሊያገኝ ይችላል። እናም ሌላ ቤት ገዝቶ እንደገና የቤት ባለቤት የመሆን እድል አለው። በአሁኑ ወቅት እንደምታዩት የቤት ዋጋ አሽቆልቁሏል። ትንሳኤውን መቼ እንደሆነ አይታወቅም ይባላል። አሜሪካ በቀል የኢኮኖሚ ጠበብቶችን ከማነጋገር አልፎ እያከራከረ ነው። ሁሉም የኢኮኖሚው ዓለም ሊቃን የሚስማሙበት ይህ ዘመን የቤት ገዢዎች ዘመን ነው የሚለውን መሰረተ ሐሳብ ብቻ ነው። አጋጣሚው እስካለ ድረስ ለምን አንሞክርለትም? እንደምንም ተጣጥረን መልሰን የቤት ባለቤት እናደርገው። ይህንን ስል እንደ ቀድሞ ወይ አበዳሪ ወይ ተበዳሪ ቀድሞ ይሞታል በሚለው ኋላ ቀር አባባል ተገፋፍቶ ትልቅ ዕዳ ውስጥ መግባት የለበትም። ከዋሽንግተን ዲሲ ወጣ ብሎ ወደ ሜሪላንድ፣ ወደ ቨርጂኒያ ቢያፈላልግ እንደ አቅሙ አነስተኛ ቤት በቀላል ዋጋ ያገኛል። እኛም ልንደግፈው እስከተነሳን አይቀር ይህንን መሰል እርዳታ አድርገንለት እንዲጽናና እንዲጠነክር ብናደርገው ይመረጣል አለች አለም ወልዱ። የጅል ለቅሶ መልሶ እንዲሉ እንዳይሆንብን የባንክ ብድርን በተመለከተ ቀደም ብዬ የቻልኩትን ያህል ማለትም የማውቀውን ከረጅሙ ባጭሩ ከብዙ በጥቂቱ ለማስረዳት ሞክሬያለሁ። አሁንም ተመልሰን ወደዚያው እየመጣን ነው። እንኳንስ ለኛ ቀርቶ በአሁኑ ወቅት አበዳሪ ባንኮች ሁሉ የማንን ገንፎ ዛቅ እያሉ ነው። የብድር ስልታቸውን ቀይረዋል። መስፈርታቸው አንድ ባንድ ተለውጧል። ምክንያቱም በቤት ምክንያት የአሜሪካ ዶላር ለማመን በሚያስቸግር ሁኔታ ፈሷል። በዚህ የተነሳ የወጣው ሳይሰበሰብ አንበትንም። እንደ ቀድሞ ላመለከተ ሁሉ አንሰጥም። ማን ዕዳውን በአጥጋቢ ሁኔታ እንደሚከፍል፣ ማን መሃል ሜዳ ላይ ወገቤን እንደሚል በጥንቃቄ ማጥናት አለብን። ከዚህ ውጭ እንደ ቀድሞ እያነሳን ከሰጠን ኢኮኖሚ ግንባታ ሳይሆን ቁማር ጨዋታን የሚሆነው ባዮች ናቸው። ካሉ ደግሞ አሉ ነው። የማይሆነውን ምን ይመጣብናል ብለው በድፍረት አይናገሩትም። ያሉትም ይሆናል። ዘመድ አዝማድ፣ ጓደኛ፣ ወዳጅ፣ አማላጅም አቋራጭም ብሎ ነገር አይኖርም። ስለዚህ ባንኮች ሁሉ መግቢያ መንገዳቸውን እንደ ቅል ባጠበቡበት ወቅት ባለ ታክሲው ድርቡ ጎርፌ ብድር የሚያገኘው በየትኛው አቅሙ ነው? የምናውቀው ድርቡ ጎርፌ ነው እንጂ ብልጌት እኮ አይደለም እንደፈለገው ሰተት ብሎ ገንዘብ የሚያወጣው አለ ሰመረ አረጋ። እኔ ስለዚህ አንድ የማውቀው ሚስጥር አለ አለ መሐመድ ጅላል ግንባሩን ሰብስቦ ወደ አረጋ ሰመረ እየተመለከተ። ምን አይነት ሚስጥር የባንክ ኤክስፐርታችን? አለው አረጋ ሰመረ ፈገግ እያለ። ቀልዱን አቁመውና ሚስጥሩ ልንገርህ። ድርቡ ጎርፌ አሁን የሚነዳትን ሊንከን መኪና ከ7 ዓመታት በፊት በ$20,000 በብድር ነው የገዛት። አሁን ሙሉ በሙሉ ከፍሎ ጨርሷል። በጣም ጥሩ የሆነ የብድር አገልግሎት ነጥብም አስመዝግቧል። ምን ያህል እንደሚያበድሩት የመጠኑን ከፍታና ዝቅታ ይህን ያህል ብዬ መገመት ባልችልም ብድር ሊያገኝ እንደሚችል እርግጠኛ ነኝ። ይህንን በተመለከተ የባንክ ሊቅ የኢኮኖሚ ጠበብት ማጠያየቅ አያስፈልግም። ማንም የቢሲዲ ያልቆጠረው ሁሉ የሚያውቀው ነው። ጥሩ የብድር አገልግሎት ነጥብ እስካስመዘገበ ድረስ ከማበደር ወደ ኋላ አይሉም። ከዚያም አልፎ ተርፈው እስከ ማግባባት ይደርሳሉ። ዋናው ዓላማቸው ገንዘቡን አውጥቶ ማትረፍ እንጂ ካዝና ውስጥ እንዳለ ማስቀመጥ የሚል አባህና ፖሊሲ የላቸውም። ይሞከር ካልሆነስ ምን የምናጣው ነገር አለ? መሐመድ እውነቱን ነው። መኪናዋን በብድር ተገዝታ መከፈሉን የክሬዲት ነጥቡም ጥሩ መሆኑን አሳምረን እናውቃለን። ለማሳጠር ያህል ከዚህ ነጥብ ላይ እንረፍ። ተሞክሮ ካልሆነም ሌላ አማራጭ እንፈልጋለን አለች አለም ወልዴ። 10ሩም የታክሲ ማህበሩ አባላት በሐሳብ ተስማምተው ለችግር ጊዜ ከተሰበሰበው ስለሚሰጠው ገንዘብም ሆነ በግል ስለሚዋጣው ወኪላቸው ትሆን ዘንድ አለም ወልዴን ምልአተ ጉባኤው በአንድ ድምፅ መርጦ የዕለቱ ስብሰባ ተጠናቀቀ። በተነጋገሩት መሰረት
ገንዘቡን አዋጥተው ዓለም ወልዴ $13,000 ይዛ እራት ጋብዘው ሊሰጡት ወደ ሆቴል ወሰዱት። 10ሩም ባለ ታክሲዎች ከድርቡ ጎርፌ ጋር 11 በመሆን ከምግብ ቤት አዳራሽ ውስጥ ብዛታቸውን የሚመጥን ጠረጴዛ አስመጥተው ድርቡ ጎርፌን ከመካከል አድርገው ተቀመጡ። እራትም የሚጠጣም እንደ ፍላጎታቸው አዘዙ። ከምግብ በኋላ እምቢበል ሳህሌ ንግግሩን ሲጀምር የየግል ወሬያቸውን አቆሙ። ወንድሜ ድርቡ ጎርፌ፣ ሁላችንም ከዚህ የተሰባሰብነው በአንተ ላይ የደረሰውን በራሳችን ላይ እንደደረሰ ቆጥረነዋል። ከልብ አዝነናል። ምንም ማድረግ ባንችልም በጣም አሞናል። የውስጥህንም ቁስል እናውቀዋለን። ሆኖም ካሁን በኋላ መበሳጨትና መናደድ የለብህም። አሳፋሪውና አስነዋሪው ግፍ የደረሰው በአንተ ብቻ አይደለም። በየቀኑ በርካታ አሳዛኝ ታሪኮችን እንሰማለን። ከፊልም ጥበብና ከፈጠራ ስራ የራቁ እውነተኛ ትራጀዲዎችና አስገራሚ ታሪኮች እልፍ አላፍ ናቸው። ስለዚህ የብዙሃኑ ገጠመኝ ስለሆነ አታስታውሰው። መናደዱ አንዳችም ጥቅም የለውም። ዞሮ ተመልሶ ጉዳቱ የሚመጣው ካንተ ላይ ነው። ቆመን ስንሄድ ጠንካሮች እንመስላለን እንጂ ደካሞች ነን። ሳታስበው አንገትህን የሚያስደፋ በሽታ ታፈራለህ። የባሳለ አገርህን አትልቀቅ እንዲሉ ነው። ወንድሜ ሆይ ካልጋ ላይ መዋል ይመጣል። ከንዴትና ከብስጭት ኪሳራ እንጂ ትርፍ የለውም። አርቀ ስትመለከተው እሷ ናት የቀለለችው። እሷ ናት ከሰው ተራ የወጣችው። አንተ ታማኝ ባል፣ ለሚስቱ ጨዋ ሰው፣ ለትዳሩ ያደረገውን ያደረገው። አልጎበጥክም፣ አልተንሻፈፍክም። ከየዋህነትህና ከእውነት ጋር ቀጥ ብለህ ተገኝተሃል። ቃልህን አላጠፍክም፣ ማተብህን አልበጠስክም። ስብዕናህ አኮርቶናል። ከእስካሁኑ በበለጠ እናከብርሃለን፣ እንወድሃለን። ያ ባለጌ ጓደኛችሁ ሳይሆን ያ ንጹሕ ወንድማችሁን የተባልነው። አናፍርብህም። ለአንተም ለጊዜ ይመስልሃል እንጂ መቼም ቢሆን እውነት ሁሉን አይስትም። እርግፍ አድርገህ ተወው። ከፈጣሪ ደጅ ታገኘዋለህ። የሰውን ልብ ለሚመረምረው ጌታ ተንበርክከህ ንገረው። አታጣትም። ይዘገያል እንጂ የዘራችሁን ታጭዳለች። እመነኝ፣ ሳይውል ሳያድር የእጇን ታገኛለች ከማለቱ መሐመድ ጅላል ተቀብሎ አይዞህ፣ አላህ ያንተን የዋህነት ያውቃልና አይጥልህ። እመነኝ፣ መሰሪዎች ግን ፈጥረውም ሆነ ዘግይተው ዋጋቸውን ያገኛሉ። ለዚህ አይደል እንዴ አትዋል ይዋሉብህ፣ አትምከር ይምከሩ፣ ከቆፈሩት ጉድጓድ ሳይገቡ የማይቀሩ፣ ኸይርም በረካ ሁን፣ ሸርም በረካ ሁን፣ እየደረስክበት ትበቅላለህ አሁን የሚባለው። ከጀመርክ አይቀር ሙሉውን መንዙማ ውጣው አለው አያና ለሜሳ አቋርጦት። ሁሉም አንድ ላይ ሳቁ። መሐመድ ጅላልም አብሮ ሳቀ። ከውካታው በኋላ ዓለም ወልዴ በመቀጠል የስሜታችንን ቁስል ከሞላ ጎደል መሐመድና እምቢበል ገልጸውታል አለች። ብዙም የመጨመር የለኝም። ምንም እንኳን የቢሉ መብዛትና የኑሮ አከርካሪ ሰባሪነት የምኞታችንን ያህል አላላውስ ቢለንም በተቻለ መጠን የብሶት ተካፋይ ለመሆን ሞክረናል። በመጠኑም ቢሆን ሊረዳህ የሚችል ገንዘብ አሰባስበናል። ዓላማችን ተሳክቶ ዳር ከደረሰም ፍጹም ደስተኞች እንደምንሆን ጥርጥር የለውም። እንከ ይህንን ገንዘብ ከዚህ የተሰበሰቡት ወንድሞችና እኔ እህቴ ያዋጣ ነው በማለት $13,000 በፖስታ አሽጋ ሰጠችው። እጅግ በጣም አመሰግናለሁ፣ እግዚአብሔር ይስጥልኝ አለ ከተቀመጠበት ወንበር አፈፍ ብሎ ተነስቶ። ያልጠበቀው ስለነበር ግርምታ የተቀላቀለበት ድንጋጤ ከፊቱ ላይ የተነበበ። በዚያ በከፋውና ሆድ በባሰው ወቅት፣ በዚያ ሰማይ ምድሩ ተደፍቶበት በሐሳብና በጭንቀት መሃል በሚናውጥበት ወቅት የችግሩ ተካፋይ አለሁልህ ባይ በማግኘቱ ደስታ ወሰን አልነበረውም። ገንዘቡም ሳይሆን ከልብ እንደሚወዱት ከልብ እንደሚያፈቅሩት ተረዳ። የራሱ ጉዳይ የሚል በበዛበት ዘመን ችግር ችግራችን ነው፣ ህመም ህመማችን ነው ማለታቸውን የሚገልጽበት ምስጋናም ምርቃትም አንሶት ግን ደግሞ ሌላ ቃል ጠፍቶበት በድንጋጤም በግርምትም ተሸብቦ ላፍታ ጸጥ አለ። እነርሱም ስሜቱን ብቻ ሳይሆን ዝምታውንም ተጋሩ። ከደቂቃዎች በኋላ ገንዘቡን ያዋጣንበት ዋና ዓላማ አለ አረጋ ሰመረ በጸጥታው መካከል ድምፁ እየገዘፈ የራስን ቤት ለቀህ በኪራይ ቤት ከአንዱ ወደ አንዱ እየተንከራተትክ የበለጠ እንዳታዝን በማሰብ ነው። ከእግዚአብሔር እርዳታ ጋር ለቅድሚያ ክፍያ ይበቃል። መጠነኛ የባንክ ብድር ብትጠይቅና ቤት ብትገዛ ምን ይመስላል? በተለይም ከዋሽንግተን ዲሲ ወጣ ብለህ ራቅ ወዳሉት ወደ ቨርጂኒያና ሜሪላንድ ጠቅላይ ግዛት ከተሞች ከገዛ ጥሩ ቤት በአነስተኛ የባንክ ብድር መግዛት ትችላለህ አለ። ከወረቱ ስንቁ ልቁ እንዲሉ እንዳይሆን የሥራውንም ሁኔታ መርሳት የለብንም። ከራቀ ለጋዝ የሚያወጣው ወጭ ቀላል አይደለም። በበኩሌ ከዋሽንግተን ዲሲ ባይወጣ መርጣለሁ አለ መሐመድ ጅላል። አይቡን ሲያዩት አጓቱን ጨለጡት እንዲሉ ነው። ትልቅ የባንክ ዕዳ ተሸክሞ ከሚያቃስት ወርሃዊ የጋዝ ክፍያው ቢጨምር ይሻላል። የዋሽንግተን ዲሲ ቤቶች የሚታሰቡ አይደሉም። አንጻራዊ የዋጋ ቅናሽ ነው የሚታይባቸው። እንደ ሌሎች ጠቅላይ ግዛቶች ተንኮታክቶ አልወረዱም። ምሳሌ ብንጠቅስ ፍሎሪዳ ጠቅላይ ግዛት የጎብኚዎች መናኸሪያ በሆነችው ማያሚ ከተማ ውስጥ $1.5 ሚሊዮን ይሸጥ የነበረ ቤት አሁን እስከ $70,000 እና $80,000 አሽቆልቁሏል ሲሉ ሰምቻለሁ። ዋሽንግተን ዲሲ ውስጥ ግን ያን ያህል አልወረደም። ተመልሶ አጣብቂኝ ውስጥ መግባት የለበትም። ከዋሽንግተን ዲሲ ወጣ ብሎ ቢገዛ በጣም ይቀላል አላረጋ ሰመረ።
የዋሽንግተን ዲሲ ቤቶች ቢሆንም ሁሉም አይደሉም። አንዳንድ ቦታዎች ላይ በአነስተኛ የሚገኝበት አለ። በጣም ያልቀነሱት ወደ መሃል ከተማና ከ13ኛው መንገድ ጀምሮ ወደ ጆርጅ ታውን አቅጣጫ ነው አለች አለም ወልዴ። አይመስለኝም። በሌላውም አካባቢ ቢሆን በጣም የወደቀ ቤት ካልሆነ በቀር እንደ ሜሪላንድና እንደ ቨርጂኒያ ጠቅላይ ግዛት አይረክስም። የወላለቀ ቤት ገዝቶ እንደገና ለማደስ መሞከሩ ደግሞ ሌላ ሸክም ነው። ስለዚህ ጎመን በጤና እንዲሉ ከዋሽንግተን ዲሲ ወጣ ቢል ይመረጣል አላረጋ ሰመረ። በጥሩ ዋጋ ከተገኘም ሜሪላንድ ውስጥ ወደ ሲልቨር ስፕሪንግ እና ወደ ታኩማ ፓርክ ቢገዛኮ ከዋሽንግተን ዲሲ ርቋል የሚባል አይደለም። እነዚህ የሜሪላንድ ክፍለ ከተሞች ለዋሽንግተን ዲሲ አይንና ፍንጫ ማለት ናቸው አለች አለም ወልዴ። ትቀልጃለሽ ልበል? እየቀለድሽ ካልሆነ በቀር ሲልቨር ስፕሪንግ እና ታኩማ ፓርክ ማለት እኮ ዋሽንግተን ዲሲ ማለት ነው። ዋጋቸውም ከዋሽንግተን ዲሲ ጋር ይመሳሰላል፣ ፈላጊያቸውም ይበዛል። በተለይም ብዙ ኢትዮጵያዊ መኖር የሚፈልገው ሲልቨር ስፕሪንግ እና ታኩማ ፓርክ አካባቢ ነው። ሞንትጎርሚ ኮሌጅ ሲልቨር ስፕሪንግ ውስጥ ስላለ የሚማሩት ኢትዮጵያውያንም ሆነ ልጆቻቸውን የሚያስተምሩት አካባቢውን ይመርጡታል። የሚከራየውም እንደ ዋሽንግተን ዲሲ ነው። ትንሽ ራቅ ይበል ወደ ጀርምታውን ከማለቱ ድርቡ ጎርፌ ጣልቃ ገብቶ ወደ መሃል ዋሽንግተን ዲሲም ሆነ ወደ ታኩማ ፓርክና ወደ ሲልቨር ስፕሪንግ ፈጽሞ አላስበውም። ከገዛው ከነዚህ ክፍለ ከተሞች ርቄ ነው። የሞርጌጅን ጣጣ ታውቁታላችሁ፣ በዝርዝር አልነግራችሁም። ያ ቤት ገንዘቤን ብቻ ሳይሆን ደሜን አንጠፍጥፎ የጠጣው ያህል ይሰማኛል። ያንን ሁሉ ስቃይ ተሰቃይቼ መጨረሻ ላይ ደግሞ የሆነውን እግዚአብሔር ያሳያችሁ። ወደዛ እንመለስ። የተቀማው ቤት ፈጽሞ አይሰማህ። እንዳንተ ብዙዎቹ ኢትዮጵያውያን ተመሳሳይ ገጠመኝ ያስተናግደዋል። ሁላችንም እንደምናስታውሰው ከዓመታት በፊት የቤት ዋጋ በጣም ርካሽ ነበር። መሃል ከተማ ዋሽንግተን ዲሲ ውስጥ እስከ 100,000 እና እስከ 120,000 ዶላር ድረስ መግዛት ይቻል ነበር። እንደገና ለተወሰኑ ዓመታት መልሶ አሻቀበ። በርካሹ ዘመን የገዙት እድለኞች ሲወደድላቸው በ300 በ400,000 እንደ እድሉ በ500,000 ዶላርም ይሸጣል። በአንድ ጊዜ ተተኩሰውም ካልጠበቁት የሀብት ማማ ላይ ወጡ። ይህን ያየ ኢትዮጵያዊ ሁሉ እንደነሱ ለመሆን ተመኘ። ብድር ማን ይፈራል እያለ አይኑን ጨፍኖ ገባበት። በውድ ዋጋ በ400,000 በ500,000 ዶላር በድፍረት ቤት መግዛቱን ተያያዘው። በየወሩ 2,000 2,500 አንዳንዱም እስከ 3,000 ዶላር የባንክ ዕዳ ከፋይ ሆነ። በመካከል እንደገና የቤት ዋጋ ከእናቱ ጉያ ገባ። ሲያመጣው በላይ በላዩ ነው እንዲሉ የአሜሪካም ኢኮኖሚ ወገቤን አለ። ስራ ጠፋ። ትልልቅ ካምፓኒዎች እየተዘጉ ሰራተኞች እየተበታተኑ መጡ። ያ መጥፎ አጋጣሚም የብዙዎችን ቅስም ሰበረ። ያንን ሁሉ ኪሳራውን አሜን ብሎ ዋናው ነገር ጤና በማለት በትዕግስት የተቀበለውን በጣም ብዙ ነው። አንተስ ቢያንስ ለጊዜው ንዴት ቢያመጣብህም ልጅህ እየኖረበት ነውና አትበሳጭ። በሌላው ላይ የደረሰ ስንት አለ። ቀለል አድርገህ ተመልከተው። አንተ ብቻ ደህና ሁን። ነገ ሁሉም ነገር ይስተካከላል። እውነት ነው የምነግርህ። እርሳው፣ አታስታውሰው። ይጎዳሃል እንጂ አይጠቅምህም። ከእንግዲህ የፈሰሰው ውሃ አይታፈስም እንዲሉ ነው። በእግዚአብሔር ይሁንብህ፣ አትናደድ አለች አለም ወልዴ። ዋናው ነገር እኔ ያላስበውም ነበር። ነገር ግን ምስጋናዬን ለእናንተ ላስቀድምና ቤት ለሁለተኛ ጊዜ ለመግዛት ብደፍርም ወደ መሃል ከተማ ዋሽንግተን ዲሲም ሆነ ወደ ታኩማ ፓርክና ሲልቨር ስፕሪንግ አላስበውም። የት ትመርጣለህ? ጠያቂው አለም ነበረች። ከገዛው ወደ ደቡብ ምስራቅ ዋሽንግተን ዲሲ ወይም ፒጂ ፕሪንስ ጆርጅ ካውንቲ ነው። እንዴ ምኑን አመጣው? አበድክ እንዴ? አለችው ድንጋጤ በተቀላቀለበት አነጋገር። በጸጥታ ተውጠው በመገረም ተመለከቱት። ባነጋገሩ ሁሉም ደንግጠዋል። የተወሰኑት ሐኪም ያስፈልገ ይሆን እስከማለት ደርሰዋል። በኑሯቸውና በህይወት ተሞክሯቸው ዋሽንግተን ዲሲና አካባቢዋን በሚገባ ያውቋታል። የትኛው ሰላማዊ ሰፈር፣ የትኛው የነጣቂና የነፍሰ ገዳይ ሰፈር እንደሆነ ለእነርሱ የተሰወረ አይደለም። ድንጋጤያቸውና ግርምታቸውም የመጣው ከዚያው አንጻር ነበር። የድርቡ ጎርፌ ያልጠበቁት ንግግር በጸጥታ እንዲዋጡና የዋሽንግተን ዲሲን ካርታ ከነ መንገዶቹ ከነ ሰፈሮቹ ወደ አይምሯቸው ስቦ ጎትቶ በሐሳብ እንዲቃኟት ከአድማስ ባሻገር እንዲያማትሯት አስገደዳቸው። ዋሽንግተን ዲሲ እንደ ጆሮ ጉትቻና እንደ ጣት ቀለበት የምታጌጥበት፣ እንደ አልቦና ድኮት የምትሽቀረቀርበት፣ እንደ አንገት መስቀልና እንደ ሕፃን አምባር የምትዘንጥበት፣ እንደ ታላቁ እስክንድር ሰገነትና እንደ ፈርዖኖች ፒራሚድ የምትኩራራበት አንድ ትልቅ ሕንጻ አላት። ከከተማዋ እምብርት ላይ ገዝፎ ከርቀት ዓይን ይስባል፣ ጎብኚዎችን ያማልላል። እንኳንስ ጋራ ዞሮ ባህር ተሻግሮ ለመጣ እንግዳ ለነዋሪዎቹም ሁልጊዜ አዲስ ማራኪና የዓይን መስህብ ነው። አጠር ባላገላለጽ ለዋሽንግተን ዲሲ መታፈሪያዋም መከበሪያዋም የውበት ፈርጥና ግርማ ሞገሷም ነው። ሕንጻው ዩኤስኤ ካፒቶል ዩናይትድ ስቴትስ ካፒቶል ይባላል። እንደራሴዎቹና የሕግ መወሰኛ አባላት መዶለቻ ነው። ዶላቾቹም ከመላዋ የሀገሪቱ ጠቅላይ ግዛቶች የተውጣጡ ናቸው። ከፍተኛ ስልጣንና ተሰሚነትም አላቸው። ዩኤስኤ ካፒቶል ውስጥ ነው። ክቡራንና ክብራት፣ ለአፍሪካ ኤድስ ለመዋጋት ይህን ያህል $1 ቢሊዮን ይመደብ። ለካሪቢያን ደሴቶች የተፈቀደው አንሷል፣ ይጨመር።
ባልካኖች የበለጠ የመዋለ ንዋይ ፍሰት ያስፈልጋቸዋል። ለኢንዶ ቻይናዎች ወይም ለደቡብ ምስራቅ ኤሽያዎች የተለቀቀው ገንዘብ አጥጋቢ አይደለም። ኢትዮጵያ የባጀት ድጎማ ያስፈልጋታል። ለፓኪስታን የምንሰጠው ዓመታዊ እርዳታ አንሷል። ለአፍጋኒስታን መሰረተ ልማት ይሆን ዘንድ የተፈቀደው ገንዘብ ከስራ ላይ ይዋል። የበረሃ መስፋፋትን ለመዋጋት የተመደበው ገንዘብ ከዚህ ግባ የሚባል አይደለም። በታዳጊ ሀገሮች ላሉ ህጻናትና ሴቶች የበለጠ የገንዘብ ድጎማ ሊሰጣቸው ይገባል። በዛ አነሰ፣ ይቀነስ፣ ይጨመር እያሉ የሚከራከሩበት ብሎም የሚወስኑበት ህንፃ ነው። ባለ ታክሲ ወደ ደቡብ ምስራቅ ዋሽንግተን ዲሲ ተሳፋሪ ይዞ ከሄደ የሚገጥመውን ቀድሞ መተንበይ አይችልም። ፈሪሃ እግዚአብሔር ያደረባቸው የላቀ ስነ ምግባር ያላቸው ሆነው ከፍለውት በሰላም ሊመለስ ይችላል። ከምንም ሳይቆጥሩት አልከፍልህም ብለው ወደ ህንጻቸው በኩራት ተኮፍሰው የሚገቡ ይኖራሉ። ሽጉጣቸውን መዘው ስትሰራው ያልከውን አንድ ባንድ ቆጥራ አስረክበኝ የሚሉ ያጋጥማሉ። እነዚህ በአንጻራዊነት መንፈስ ቅዱስ የቀረባቸው ናቸው፣ ነፍስ አልጠየቁምና። በጣም ክፉዎቹ ገንዘቡንም ወስደው ህይወቱንም ይቀጥፋሉ። በተለይም አውቆኛል፣ አስተውሎ ተመልክቶኛል፣ የፊቴን ገጽታና ቀለም ለፖሊስ ገለጽ አድርጎ ከተደበቅኩበት ያስይዘኛል ብለው ከጠረጠሩ አይመሩትም። የዋሽንግተን ዲሲ ፖሊሶችም አንዳንድ ጊዜ ደቡብ ምስራቅ ዋሽንግተን ዲሲ ውስጥ እንኳን በ911 ተደውሎ ጆሮአቸውን ጎትተውም ሰው አለቀ ቢሏቸው ቶሎ የማይደርሱበት ጊዜ ያጋጥማል። እውነቱን ተናግሮ ከመሸበት ሳይሆን አሜሪካ ማደር ይመረጣልና ነዋሪዎቹ ካልተቀየሙ በቀር የደቡብ ምስራቅ ዋሽንግተን ዲሲ ትክክለኛ ስም እሪ በከንቱ ነበር። ያንን በማስታወስ ነበር ደቡብ ምስራቅ ዋሽንግተን ዲሲ ገዛለው ሲላቸው አዳይ በጥይት እንደ ሳታት ሚዳቆ የደነገጡትና ወደ ጥልቅ የሐሳብ ውቅያኖስ የተወረወሩት። እናም የደቡብ ምስራቅ ዋሽንግተን ዲሲና የፕሪንስ ጆርጅ ካውንቲንን ስም ሲጠራ ምን ነው ምኑን አመጣው አበድክ እንዴ አለችው ዓለም ወልዴ ድንጋጤ በተቀላቀለበት አነጋገር። ሁሉም በመገረም ተመለከቱት። እኛ እኮ የምንፈልገው እንድትኖር እንጂ እንድትሞት አይደለም። ይህንን እንኳን አንተናኛ ማንኛውም ዲቪ ደርሶት የመጣ ፊርማ ያልደረቀ አበሻ ሁሉ ያውቀዋል። ፒጂ ካውንቲና ደቡብ ምስራቅ ዋሽንግተን ዲሲ ለመኖር በጣም ያስፈራል ይባላል። እንዴት ብታስበው ነው ወደ ፒጂ የምትለው አለችው መልሳ። አብዛኛውን ጊዜ የተጋነነ ወሬ ነው። በርካታ የሥራ ፍቃድ የሌላቸው ኢትዮጵያውያን ቀን ከሌት ሰርተው ይገቡበታል። ተውት ወንዶቹን፣ ሴቶቹ ሌሊት እየተጣሉም እየተሰዳደቡም ህይወታቸውን ይመሩበት የለም እንዴ? በሩም መስኮቱም ጥይት የማይበሳው ስለሆነ በጥንቃቄ ከተዘጋ ችግር የለባቸውም። እኔ እንደመጣው ለተወሰነ ጊዜ ነዳጅ ማደያ ተቀጥሬ ሰርቻለሁ። ጥቂት የማይባሉ ታክሲ አሽከርካሪዎችና ሌሎችም ኢትዮጵያውያን ነዳጅ ማደያ 7-11 እና የተለያዩ የንግድ ተቋማት ከፍተውበታል። ብዙዎቹም ሀብታም ሆነውበታል። ከአንድ አልፈው 2-3 ድርጅቶችን ማስቆጠር ጀምረዋል። በኩራትም ደቡብ ምስራቅ ዋሽንግተን ዲሲ ነፍሴ ናት፣ እወዳታለሁ፣ የድህነት ከኬን አራግፋልኛለች ይላሉ። የዲሲ መንግስት ሌላ ተለዋጭ ቦታ እንስጣችሁ ቢላቸውም እሺ የሚሉ አይመስለኝም። የአሜሪካ መንግስት ቦታ ሲያስለቅቅ ጫንቃህን በዶላር ሰብሮ ቢሆንም ዋናው መጠንቀቅ ነው። ከአደንዛዥ ዕፅ ግብይት ጋር ለመነካካት ቅራኔ ከሚፈጥሩ ጉዳዮች መራቅ፣ በአጋጣሚ ጠብ ቢፈጠር አለማጋጋል። ወንድሜ ይቅርታ፣ የምረዳህ ነገር ካለ ታዛዥ ነኝ። ክቡር ሆይ እባክህ ለስህተቴ ትዕግስትን አትንፈገኝ በማለት ለማርገም መሞከርና እልህ አለመጋባት ነው። ምን ታመጣለህ ማለት አያስፈልግም። ነገሮች ባልተጠበቀ ሁኔታ ከተካረሩ ፖሊስ መጥራት፣ ለሽያጭ ከተደረደሩ ዕቃዎች አንስቶ ቢሮጥ ተከትሎ አለመውጣት፣ እርስ በርስ ሲጣሉ ጣልቃ ለመግባት፣ ሐሳብ ከመሰንዘር አስተያየት ከመስጠትና ምስክር ከመሆን መታቀብ፣ አጥቂውን እንደ ጎበዝ ተጠቂውን እንደ ኮሳሳ ለማየት፣ ምንም ከማለት ከራስ ጋር መነጋገር መምረጥ፣ ዝምታ ከወርቅ አልፎ ከአልማዝና ከእንቁ የሚበልጠው ከዚያ ቦታ ላይ መሆኑን ማስታወስ ነው። በእርግጠኝነት ራሴን እስከጠበቅኩ ድረስ ምንም አልሆንም። ሰው ያለ ቀኑ አይሞትም አላት ተረጋግቶ። ይሞታል እንጂ እንዴት አይሞትም አላረጋ ሰመረ። ዜና አትከታተልም? ጋዜጣ አታነብም? የሌላውን አላውቅም። ፒጂና ደቡብ ምስራቅ ዋሽንግተን ዲሲ ግን ሰው ያለ ቀኑ ተገድሎ ዜና ሰምቻለሁ። ጋዜጣ ላይ አንብቤያለሁ። እንኳን አንተ የታላቁ ሀገር ፖሊሶችም አልቻሉትም። ፒጂ ካውንቲ ገብቼ እሞታለሁ ማለት ከብደት ተለይቶ አይታይም። ያሁኑ ኑሮ መሆኑ ነው። ቆይ እስቲ እሱን እንስማው። ለምኑ ብለህ ፒጂን መረጥከው? ጠያቂዋ ዓለም ወልዴ ነበረች። ፒጂ ካውንቲን ቤት በጣም ረክሷል። እስከ $100,000 ድረስ ጥሩ ቤት ይገኛል። በዚያው ላይ እንደምንም ብዬ ወደ $20,000 ቅድሚያ ክፍያ ለባንክ ባስገባ ወርሃዊ ክፍያዬ ግፋቢል $600 አይበልጥም። ከዚህ በላይ እንዲጫነኝ አልፈልግም። ያለፈው የሞርጌጅ ቁስሌ ገና አልጠገገም። ባወጣ ያወጣው ብዬ ተደፋፍሬ አልገባበትም። እኖርበት አልኖርበት እንዴት አባቴ ያውቄ። ሁሉም እርስ በርስ እየተያዩ ላፍታ ያህል በዝምታ ተዋጡ። ሆቴሉ ዳር እስከ ዳር በሰው ተጨናንቋል። ውካታው እስከ ማዶ ያስተጋባል።
ክርክራቸው ሳይቋጭ በእንጥልጥል ላይ እንዳለ በመካከል አዝማሪ ሸዋቀና መሰንቆ መምታት ሲጀምር የሁሉንም ስሜት ነጠቀ። አዝማሪ ሸዋቀና በግጥሞቹ መካከል አልፎ አልፎ ቀልድ ስለሚቀላልድ በአብዛኛው በዋሽንግተን ዲሲ አካባቢ ነዋሪ በሆነው ኢትዮጵያዊ ተወዳጅ ነው። ከመሰንቆ ጋር ቀጭን ድምፁን አብሮ ማስተጋባት ጀመረ። ጭብጨባው እየደመቀ እስክስታ ባዩ እየተጋፋ አዳራሹ በአስረሽ ምቹ ባዮች ተሞላ። የሁሉም ስሜት ከዘፋኙ ጋርና አዳራሹን ካጥለቀለቁት ዳንኪሮኞች ጋር ሲሸፍት፣ ለድርቡ ጎርፌ ግን ምንም ስሜት አልሰጠውም። አካሉ እንጂ መንፈሱ ከዚህ አልነበረም። በሀሳብ ጀልባ እየቀዘፈ ከተባረረበት ቤቱ ተጉዟል። ሲመክሩትም ማዳመጣቸው እንጂ አልተቀበላቸውም። የደፈረሰ ልቡ አልተረጋጋም። የተቆጣ ስሜቱ አልበረደም። እነሱ ቅዱስነትን ሲመክሩት እሱ እርኩስነትን እያሰበ ነው። እነርሱ ወደ መላእክት መንገድ ሲመሩት እርሱ የሰይጣን ዱካ እየተከተለ ነው። ዳግማዊ ትርፌንና አጸደ ደበሹን እገላቸዋለሁ፣ አጠፋቸዋለሁ በማለት ለራሱ እየማለ እየተገዘተ ነው። ከዚያ በኋላ ሰላማዊ ኑሮ፣ ትዳርና ሕይወት የሚባል አልተዋጠለትም። ከቻልኩ ሁለቱን ካልሆነም አንዱን መቃብር ውስጥ አስገብቼ የሚደርስብኝን ሁሉ እንዳመጣጡ እቀበለዋለሁ እያለ ነው። እንኳንስ አረጋ ሰመረ፣ እንኳንም ቢበል ሳህሌና 10 ባለ ታክሲዎች ሙሉ በሙሉ የዲሲ ታክሲ አሽከርካሪዎች ቢሰበሰቡም የሚመለስ አይደለም። በደሉን በእግዚአብሔር ሳይሆን በጉልበቱ ነው መካስ የሚፈልገው። ይቅር ምን አባቱ ማለትን ሳይሆን አጥፍቶ መጥፋትን ነው ህሊናው የተቀበለው። ሞኝ ካመረረ በከበረረ እንዲሉ በዓለም ላይ በብዙ ወንዶች ላይ ግፍ እንዳልተፈጸመ፣ ስንት አይነት አሳዛኝ ክህደት እንዳልታየ በሱ የተጀመረ መሰለው። ንዴቱ አልበርድ፣ ቁጭቱ አልታገስለት አለ። በዚያ ሰዓት የአዝማሪ ሸዋቀና ተራ ኮሜዲ ቀርቶ ዘመን የማይሽረውን የእንግሊዛዊው የሳቅ የስላቅ ጠቢብ ቻርልስን ተፈጥሮ ህጓን ሽራ መቃብሩን ፈንቅሎ መድረክ ላይ ብቅ ብሎ እነሆ ሳቅ ስላቅ ብሎ ቢጀምርም የሚገለጥ ጥርስ የለውም። ቢኮረኩሩትም አይስቅም። የለማ ርቋላ። እግሩ እንዳደረሰው ፊፋ ጅረቱን ተሻግሮ በሐሳብ ጎዳና የሚባክነው እንዴት አጸደ ደበሹን እንደሚቀበል፣ እንዴት ወንድነቱን ከምንም ሳይቆጥረው በራሱ ቤት ላይ ቁማር የተጫወተበትን ዳግማዊ ትርፌን እንደሚገድለው፣ ከዚያ በኋላ ለሚመጣው ውድቀት አይጨነቅም። እስራትም ሆነ ስቅላት በጸጋ ሊቀበል ወስኗል። አሁን የሚያስጨንቀው እቅዱ ከግብ ሳይደርስ እንዳይሰናከልበት ብቻ ነው። ቂሙን ከተወጣ በኋላ ያለው ጉዳይ አያሳስበውም። እንደ ድርቡ ጎርፌ እምነት በደሉን ከተካሰ፣ በአጥቂው ደም ከተኳለ ምድራዊ ጽድቅ ነው። ያንን እያሰበ ባለበት ወቅት ሳቆም አላሳቀውም፣ ውካታውም አላስበረገገውም። ምን አሳቀን ምን ተናገርን ብለው ቢጠይቁትም መልስ የለውም። ማንስ ያልሰማውን እንዲናገር ይፈርድበታል? ማንስ ያልነበረበትን እንዲታዘብ ያስገድደዋል? ማንም